በአሁኑ ጊዜ ባለው ፈጣን የንግድ ዓለም ውስጥ አነስተኛ ካፒታል የሚጠይቁ የንግድ ስራዎችን መጀመር ለብዙ ስራ ፈጣሪዎች የገንዘብ ነፃነትንና ኢኮኖሚያዊ እድገትን ለማግኘት እንደ ዋና መፍትሄ እየታየም ይገኛል። እነዚህ የንግድ ስራዎች በትንሽ የመነሻ ወጪ የመጀመር እድል ስለሚሰጡ ለአዳዲስና ውስን የካፒታል መጠን ላላቸው ግለሰቦች ትልቅ እድልን ይፈጥራሉ። በመሆኑም በዛሬው የገበያ ቢዝነስ ዝግጅታችን የተመረጡና አዋጭነታቸው ከፍተኛ የሆኑ በአነስተኛ ካፒታል የሚጀመሩ የንግድ ስራዎችን በጥልቀት የምናደርሳችሁ ይሆናል። እነዚህ ሁለት የቢዝነስ አይነቶች የገበያ አዋጭነታቸው፣ ተወዳዳሪነታቸው፣ የሚጠበቀው የትርፍ መጠንና ሊያጋጥሙ የሚችሉ ዋና ዋና ተግዳሮቶችን በስፋት የምናነሳ ይሆናል። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ እየጋበዝን ወደ መረጃው አለፍን። በቅድሚያ ወደምንመለከተው የቢዝነስ አይነት ስናልፍ የላውንደሪ ቤት ስራን እናገኛለን። የላውንደሪ ወይንም ልብስ ማጠቢያ ቤት ስራ ዋናው ተግባር የደንበኞችን ልብሶች ወይም ጨርቆች በንጽህና በፍጥነትና በአግባቡ ማጠብ፣ ማድረቅና ማስተካከልን ያካትታል። የላውንደሪ ቤት ስራ በተለይም በከተሞችና በሆቴሎች ዙሪያ በጣም ተፈላጊና ትርፋማ ሊሆን የሚችል አገልግሎትም ነው። በኢትዮጵያ በተለይም እንደ አዲስ አበባ ባሉ ትላልቅ ከተሞች የላውንደሪ ቤትና የድራይ ክሊኒንግ አገልግሎት እያደረ ተፈላጊነት እየጨመረ ያለ ዘርፍ ነው። ከተሞች ሲሰፉና የመካከለኛ ገቢ ያላቸው ሰዎች ሲበዙ ለላውንደሪ አገልግሎት የሚሰጡት ሰዎች ቁጥርም ይጨምራል። ጊዜያቸውን ለመቆጠብና ልብሶቻቸውን በተሻለ ሁኔታ ለማጽዳት የሚፈልጉ ብዙ ሰዎችም አሉ። ሆቴሎች፣ ሆስፒታሎች፣ ትላልቅ የንግድ ተቋማትና የመንግስት ድርጅቶች ትልቅ መጠን ያለው የጨርቅ እጥበት ስለሚፈልጉ ለንግድ ላውንደሪዎች ዋና የገቢ ምንጭ ናቸው። ለዘመናዊ የቢሮ ልብሶች ማለትም ለሱፍ፣ ለጃኬት፣ ለቀሚስና ለባህላዊ የሀበሻ ልብሶች ጥራት ያለው ድራይ ክሊኒንግ አገልግሎትም በጣም አስፈላጊ ነው። ዘመናዊና ብቃት ያላቸውን የልብስ ማጠቢያና ማድረቂያ ማሽኖች በተለይም ከውጭ የሚገቡ ከሆነ ለመግዛት ከፍተኛ የመነሻ ካፒታል ያስፈልጋል። በሌላ በኩል በተደጋጋሚ የኤሌክትሪክ መቆራረጥ ካለ ስራውን ያስተጓጉለዋል። ለዚህም መፍትሄ ጀነሬተር መጠቀም አስፈላጊ ሊሆን ይችላል። ሌላኛው ለላውንደሪ አገልግሎት ብዙ ውሃ ስለሚፈልግ የተረጋጋ የውሃ አቅርቦት ወይንም የውሃ ማጠራቀሚያ ሊያስፈልገን ይችላል። ማሽኖችን በአግባቡ የሚያስኬዱና ለተለያዩ የጨርቅ አይነቶች እንዴት በትክክል መያዝ እንዳለባቸው የሚያውቁና በስራው ላይ ልምድ ያላቸው ሰራተኞችን ማሰልጠን ወይም መቅጠርም ሊያስፈልግ ይችላል። ስራውም በዓለማችን ላይ በተለያየ መልኩ የሚሰራ ሲሆን በሞባይል ቴክኖሎጂ እንደ ታክዋን ላውንደሪ ባሉ አንዳንድ ቦታዎች ላይ እንደሚታየው ደንበኞች በሞባይል መተግበሪያ ልብሳቸውን የሚያዙበትና አገልግሎቱን ከበር ወደ በር የሚሰጡበት አሰራር እያደገ መጥቷል። ይህ ለስራ ምቾትና ዘመናዊነትን ያመጣል። አነስተኛ ውሃና ኃይል የሚጠቀሙ እንዲሁም ለአካባቢ ተስማሚ የሆኑ ኬሚካሎችን የሚጠቀሙ ላውንደሪ ቤቶች ተፈላጊነታቸው ከጊዜ ወደ ጊዜ እየጨመረም ይሄዳል። በተጨማሪም ልዩ አገልግሎቶችን ማለትም የጫማ ማጽዳት፣ የቆዳ ልብስ ማጽዳት፣ ምንጣፍ ማጠብና ለአስቸጋሪ እድፎች ልዩ የማስወገድ አገልግሎቶች ተጨማሪ የገቢ ምንጭም ይሆናሉ። በአጠቃላይ በኢትዮጵያ የላውንደሪ ቤት ስራ ጥሩ የቢዝነስ እድል ያለው ሲሆን ሆኖም ግን አገልግሎቱን ከመጀመር በፊት የካፒታል ወጪን፣ የማሽኖች ጥገናንና የመሰረተ ልማት ፈተናዎችን በደንብ ማቀድና በዘመናዊ መንገድ መምራትም ለስኬት ወሳኝ ነው። በኢትዮጵያ በተለይም በትላልቅ ከተሞች የላውንደሪ ቤት ስራን በተሳካ ሁኔታ ለማስኬድ ቁልፍ የሆኑ ስትራቴጂዎችን፣ የአሰራር ሁኔታዎችንና መሰረታዊ መስፈርቶችም አሉት። እንዴትና በምን አይነት ሁኔታ ቢሰራ የተሻለ ነው ለሚለው ጥያቄ ደግሞ ትክክለኛ ቦታ መምረጥ ወሳኝ ነው። የላውንደሪ ቤት ስራ ከቦታ ምርጫ ጋር በእጅጉ የተያያዘ ሲሆን ከፍተኛ የሰዎች ፍሰት ያለባቸው መንገዶች ደንበኞች በቀላሉ ሊያዩትና ሊደርሱበት የሚችሉበትን ቦታ፣ ከፍተኛና መካከለኛ ገቢ ያላቸው መኖሪያ ቤቶች አካባቢ፣ የጋራ መኖሪያ ቤቶችና የቢሮ ህንፃዎች አቅራቢያ የተረጋጋ የኤሌክትሪክና የውሃ አቅርቦት ያለበት መሆኑን ማረጋገጥ ያስፈልጋል። ሌላኛው አገልግሎቱን መለየት ሲሆን ሁሉንም ነገር ከመስራት ይልቅ በአንድ ነገር ላይ ትኩረት ማድረግ የተሻለ ሊሆን ይችላል። ስራውን በዘመናዊ መንገድና በከፍተኛ ጥራት ማከናወን የስኬት መሰረትም ነው። በሌላ በኩል የደንበኞችን አይነት፣ የአገልግሎቱን ጥራትና የአካባቢውን የዋጋ ደረጃ በመመልከት ተወዳዳሪና ትርፋማ የሆነ ዋጋ ማውጣትም ያስፈልጋል። ለተጨማሪ አገልግሎቶች እንደ ፈጣን አገልግሎቶች የመሳሰሉትን ተጨማሪ ክፍያ ማስከፈልም ይመከራል። የላውንደሪ ቤት ስራ በኢትዮጵያ ውስጥ ብዙ እድሎች ቢኖሩትም ስኬታማ ለመሆን መገንዘብና መፍታት ያለባቸው የራሱ የሆኑ ፈተናዎችም አሉት። የመጀመሪያውን
ስንመለከት የመሰረተ ልማት ፈተናዎች ሲሆኑ ይህ በኢትዮጵያ ውስጥ ለኢንዱስትሪው ትልቅ ፈተና ሊሆን ይችላል። የኤሌክትሪክ መቆራረጥ፣ የማጠቢያና ማድረቂያ ማሽኖች በቋሚ ኃይል ላይ ይመረኮዛል። የኤሌክትሪክ መቆራረጥ ስራ ሙሉ በሙሉ ያቆማል። ይህም ለደንበኞች የዘገየ አገልግሎትን ያመጣል። ለዚህም መፍትሄ ስንመለከት ከፍተኛ ወጪ የሚጠይቅ ቢሆንም ጄኔሬተር መጠቀም ወሳኝ ሊሆን ይችላል። ሌላኛው የውሃ አቅርቦት መቋረጥ ሲሆን ላውንደሪ ከፍተኛ መጠን ያለው ውሃም ይፈልጋል። የውሃ መቆራረጥ ካለ ስራ ሙሉ ለሙሉ ሊቋረጥ ስለሚችል ለዚህም መፍትሄ ትላልቅ የውሃ ማጠራቀሚያ ታንከሮችን መትከል ግድ ይላል። ሌላኛው የፋይናንስና የሎጂስቲክ ፈተናዎች ናቸው። ከፍተኛ የመነሻ ካፒታል፣ ዘመናዊ አስተማማኝና የኢንዱስትሪ ደረጃ ያላቸው ማሽኖችን መግዛት ከፍተኛ ወጪን ይጠይቃል። የላውንደሪ ቤት ስራ ለመጀመር የሚያስፈልገው ካፒታል እንደ ንግዱ ስፋት፣ የአገልግሎት አይነትና ጥቅም ላይ በሚውሉ ማሽኖች ጥራት ላይ ተመስርቶም ይለያያል። በኢትዮጵያ ያለው የገበያ ሁኔታና የመሰረተ ልማት ወጪዎችን ከግምት ውስጥ በማስገባት የካፒታል አይነቱ የሚለያይ ይሆናል። የንግድ ማጠቢያ ማሽኖች ከ3 እስከ 4 የሚያስፈልግ ሲሆን የማጠቢያ አይነቶቹ እንደየጥራት ደረጃቸውና የማጠብ አቅማቸውም የሚለያዩ ናቸው። በመሆኑም ለንግድ የሚሆኑ የማጠቢያ ማሽኖች ከ15 ኪሎ ግራም እስከ 30 ኪሎ ግራም አቅም ያላቸው የሚያስፈልገን ሲሆን በማኑዋል የሚሰራው 15 ኪሎ ግራም ማሽን ከ60 ሺህ ብር ጀምሮ እንደየብራንዳቸው የሚገኙ ሲሆን 30 ኪሎ ግራም የማጠቢያ ማሽን ደግሞ ከ170 ሺህ ብር ጀምሮ እንደየብራንዱ የሚገኝ ይሆናል። በአጠቃላይ ለንግድ የሚሆኑ የማጠቢያ ማሽኖች በአማካኝ ከ240 ሺህ ብር መነሻ ካፒታል ጀምሮ ልናገኝ እንችላለን። ሌላኛው የውሃ ታንከርና ፓምፕ የሚያስፈልገን ሲሆን ከ57 ሺህ ብር እስከ 171 ሺህ ብር ድረስ ሊፈጅብንም ይችላል። የኃይል መቆራረጥን ለመቆጣጠር ጄኔሬተር የሚያስፈልገን ሲሆን ከ142500 ብር ጀምሮ እንደየአቅማችን ልናገኝ እንችላለን። በዋናነት የሚያስፈልጉንና ትልቅ ወጪ ሊያስወጡን የሚችሉ የእቃ አይነቶች አስቀድመን ያነሳናቸው ሲሆኑ የውሃና የመብራት ወራዊ ክፍያ፣ የሰራተኞች ወጪ፣ የቤት ኪራይ ደግሞ ራሱን የቻለ ሌላኛው ወጪያችን ይሆናል። በአጠቃላይ የካፒታል ግምት በዝቅተኛ ካፒታል አዲስና ከፍተኛ አቅም ያላቸውን ማሽኖችን ሳያካትት ከቤት ውስጥ የልብስ ማጠቢያ ማሽኖች ለመጀመር ከ1 ሚሊዮን ብር በታች ሊያስፈልገን ይችላል። በመካከለኛ ካፒታል የንግድ ደረጃ ያላቸው ማሽኖች፣ ጄኔሬተርና የውሃ ታንከሮች እንዲሁም የተሟላና ቀላይ ድራይ ክሊኒንግ አገልግሎት ለመስጠት ከ1.5 እስከ 3 ሚሊዮን ብር አካባቢ ሊያስፈልገን ይችላል። ከፍተኛ ካፒታል ትላልቅ የኢንዱስትሪ ማሽኖችን፣ ዘመናዊ የተሟላ የመጠባበቂያ ስርዓት ለሆቴሎችና ለሆስፒታሎች አገልግሎት ለመስጠት ከ3 ሚሊዮን ብር በላይ ሊያስፈልገን ይችላል። የላውንደሪ ቤት ስራ ሊያስገኝ የሚችለው ትርፍ በበርካታ ሁኔታዎች ላይ የሚወሰን ሲሆን ትርፉን የሚወስኑት ቁልፍ ነገሮች በመገምገም ግምታዊ አቅሙን መረዳትም ይቻላል። የአንድ ላውንደሪ ቤት ትርፋማነት የሚወሰነው የመጀመሪያው የደንበኞች ብዛትና ፍሰት ሲሆን በቦታውና በሚሰጠው አገልግሎት ጥራት ላይ ይወሰናል። በአካባቢው ካለው የገበያ ዋጋ አንጻር ትክክለኛና ተወዳዳሪ የሆነ ዋጋ መወሰንም እንዲሁ ያስፈልጋል። በትክክል ለተመራ የላውንደሪ ቤት ቢዝነስ የኢንዱስትሪ አማካኝ ጠቅላላ የትርፍ ዳግ ከወጪዎቹ በፊት ከ30% እስከ 50% ይሆናል። የተጣራ ትርፍ ማለትም ከቋሚ ወጪዎቹ ኪራይና ደሞዝ በኋላ ከ10 እስከ 25% ሊሆን ይችላል። ይህ ግምት በከተማ ደረጃ በብቃትና በአገልግሎት ዋጋ ላይ በመመስረት በከፍተኛ ሁኔታ ሊለዋወጥም ይችላል። በተለይም ኮርፖሬት ኮንትራቶችን ወይንም ድራይ ክሊኒንግ አገልግሎቶችን የትርፍ መጠኑን ሊያሳድጉት ይችላሉ። ስለዚህ ከፍተኛ ትርፍ ለማግኘት ቁልፍ በብቃት መስራትና ተለዋዋጭ ወጪዎችን መቆጣጠርም ይሆናል። የላውንደሪ ቤት ስራ በአጠቃላይ በከተሞች እየጨመረ የመጣውን ዘመናዊ የአኗኗር ዘይቤ ምክንያት ተፈላጊነቱ ከፍ ያለና ተስፋ ያለው የቢዝነስ ዘርፍ ነው። ስራው የደንበኞችን ልብሶችና ጨርቃጨርቆች በተለያዩ መንገዶች በንጽህናና በጥራት ማስተናገድንም ያካትታል። ለላውንደሪ ቤት ስራ ስኬት በጣም ወሳኝና ቁልፍ የሆኑ ነገሮች ከቴክኒካዊ ብቃት፣ ከአስተዳደርና ከደንበኞች አገልግሎቶች ጋር የተያያዙ ናቸው። እነዚህ ዋና ዋና ነጥቦች መቆጣጠር የንግዱን ተወዳዳሪነትም ያረጋግጣል። ወደ ሌላኛው የስራ አይነት ስናልፍ የዲኮር ስራን እናገኛለን። ዲኮር ስንል አንድን ቦታ ማለትም ቢሮን፣ ቤትን፣ የዝግጅት አዳራሽን ውብ፣ ምቹና ለተፈለገው አገልግሎት ተስማሚ ሆኖ እንዲታይ የማድረግ ጥበብና ሂደትም ነው። ይህ ስራ በርካታ ገጽታዎች ያሉት ሲሆን የፋይናንስን ክህሎትንና የገበያ እድልንም ያካትታል። የዲኮር ስራ መጀመሪያ ላይ የሚጠይቀው 150 ሺህ ብር የሚያስፈልገን ሲሆን የመነሻ ካፒታሉ በምን ላይ ሊውል እንደሚችልም መረዳት አስፈላጊ ነው። ወደ ዲኮር
ስራ ለመግባት ቀላል ስልጠና መውሰድ የሚያስፈልግ ሲሆን በዋናነት በምልከታ በቅንጅትና በፈጠራ ላይ የተመሰረተ መሆኑንም ያሳያል። የዲኮር ስራ ለመጀመር ቀላልና የአጭር ጊዜ ስልጠና የግድ ሲሆን ስልጠናውን ከ7000 ብር ጀምሮ መውሰድም ይቻላል። የዲኮር ስልጠናም በዝቅተኛ ካፒታል መጀመር ቢቻልም የስራው ስኬት የሚወሰነው በሰፊ የገበያ ትንተናም ነው። ሰዎች ለተለያዩ ፕሮግራሞች ቤታቸውን ማስዋብ ሁልጊዜም የሚፈልጉት ነገር ስለሆነ ሰፊ የደንበኞች መሰረትም አለው። በመሆኑም በ150,000 ብር መነሻ ካፒታልና በቀላል ስልጠና የሚጀመረው የዲኮር ስራ በፈጠራና በግንኙነት ላይ የተመሰረተ ትርፋማ መስክ ነው። ስኬታማ ለመሆን ዋናው ቁልፍ የደንበኞች ፍላጎት በትክክል ማዳመጥና ከተለመደው በጀት ጋር በማጣጣም ውበትንም መፍጠር ነው። ዲኮርን ለተለያዩ ፕሮግራሞች የምንጠቀም ሲሆን ለሰርግ፣ ለልደት፣ ለትላልቅ ሀገራዊ ዝግጅቶችና ለሌሎች ፕሮግራሞች ሊሰራም ይችላል። ነገር ግን ለነዚህ ፕሮግራሞች የሚሰሩት የዲኮር አይነቶች በአይነትም ሆነ በዋጋ መጠንም በእጅጉ የተለያዩ ናቸው። ለምሳሌ የሰርግ ዲኮር የአሁናዊ ዋጋውን እንደየዝግጅቱ ስፋት፣ የቦታው አይነትና በሚፈለገው የቅንጦት ደረጃ የሚወሰን ሲሆን በጣም ሰፊ ልዩነትም አለው። በኢትዮጵያ በተለይም በአዲስ አበባ አካባቢ ለሰርግ ዲኮር የሚያስፈልጉ ዋጋዎች የሚለያዩ ሲሆን ቀላል ዲኮር የሚባለው ከ40,000 ብር እስከ 100,000 ብር፣ መካከለኛ የሚባለው ከ100,000 ብር እስከ 300,000 ብር ድረስ እንዲሁም የቅንጦት ወይንም በከፍተኛ ደረጃ ከ300,000 ብር ጀምሮ ልንሰራም እንችላለን። በተመሳሳይ ደግሞ የልደት ዲኮርን ብንመለከት አነስተኛ ከ6,000 ብር ጀምሮ እስከ 25,000 ብር ድረስ እንደ ፕሮግራሙ ደረጃ ሊሰራም ይችላል። የዲኮር ስራ በየጊዜው ዘመኑን የዋጁ የተለያዩ ማስዋቢያ እቃዎችን የሚያስፈልገን የስራ ዘርፍ ነው። በኢትዮጵያ ያለው የዲኮር ስራ ዘርፍ በጣም እየተስፋፋና ተፈላጊነቱም እያደገ ያለ የንግድ ዘርፍ ነው። የዲኮር ስራ ለመጀመር የግድ እቃ መግዛት የማያስፈልገን ሲሆን ስልጠናውን ወስደን ለስራ ብቁ መሆናችንን ካረጋገጥን በኋላ የተለያዩ ስራዎችን በመቀበል እቃዎችን በኪራይ እየወሰድን መስራት የምንችለው የስራ ዘርፍ ነው። ስራውን ለብቻው ከመስራት ይልቅ ሌሎች በስራው ላይ ብቃት ካላቸው ሰዎች ጋር መስራት ስራውን ትርፋማና ቀልጣፋ እንዲሆንም ይረዳናል። የዲኮር ስራ ወቅታዊ የሆነ የስራ ዘርፍ ሲሆን በተለይም ለምርቃትና ለሌሎች ዝግጅቶች ራስን አዘጋጅቶ መጠበቅም የግድ ነው። ለዲኮር ስራ ተግዳሮት የሚፈጥሩ በርካታ ነገሮች የሚጠቀሱ ሲሆን ከነዚህም ውስጥ የጥሬ እቃ ወይንም ማስዋቢያ እቃዎችን እንደ ልብ አለማግኘትም ይጠቀሳል። አብዛኛው የዲኮር እቃዎች እንደ ዘመናዊ መብራቶች፣ ከፍተኛ ጥራት ያላቸው የቤት እቃዎች፣ የፋይበር ማስዋቢያዎችና የቅርብ ጊዜ የዲዛይን ቁሳቁሶች ከውጭ ሀገር የሚገቡ ናቸው። ሌላኛው ችግር የትራንስፖርትና የማከማቻ ቦታ ነው። በተለይም ትልልቅ ዝግጅቶችን ሲያዘጋጁ እቃዎችን በአስቸኳይ ወደ ቦታ ማጓጓዝና በደህና ማስቀመጥ የራሱ የሆነ አስተዳደራዊ ጫናም አለው። በስራ ላይ ያልተጠበቁ የአየር ሁኔታ ለውጦች፣ የመብራት መቆራረጥ ወይንም የትራፊክ መንገዶች መዘጋት የዲኮር ስራን በሰዓቱ ለመጨረስ እንቅፋት ሊሆንም ይችላል። በአጠቃላይ የዲኮር ስራ የፈጠራ ችሎታን፣ ጥራትንና የአመራር ብቃትን ለሚጠብቁ ባለሙያዎች ትልቅ የስኬት እድል የሚሰጥ የስራ ዘርፍ ሆኖ እናገኘዋለን። ክቡራትና ክቡራን የገበያ ቢዝነስ ተመልካቾቻችን ለዛሬ ያዝንላችሁ እነዚህ ሁለት የቢዝነስ ሀሳቦች የተከታተላችሁትን ይመስል ነበር። በቀጣይ በሌሎች የቢዝነስ ሀሳቦች እስከምንገናኝ ድረስ ሰናይ ጊዜ ተመኘን።